የሆነ ሰው ቅሞ ጽፎታል። እስላም የመጀመሪያው ቀራኒዮ መድኃኒዓለም የሚባለው ሆስፒታሎች ለኛም ይጠራልን። በቃ ኢቅራ አንብብ ነው። በግራኛ አመድ በእምነት ይሁንልን። የምክክር ኮሚሽኑ አንብብ ነው የሚጠይቁት ጥያቄ። ዓመተ ምህረት የሚባለው ኢትዮጵያ ውስጥ አይሰራም። እነዚህ የምታያቸው ሊቃውንት ናቸው። ሊቃውንቶቻችን የምንመካባቸው የምንኮራባቸው ሃይማኖት አስተምሮ የቤተክርስቲያን ስርዓት የቤተክርስቲያን አስተምሮት ለዘመናት አሻግረው ያመጡልን ናቸው። ቅዱስ ሲኖዶስ 60 ዓመቱ ነው 70 ዓመቱ ነው የምታስታውሱ ወይ 80 ዓመቱ ነው ቢሆን ከኃይለ ሥላሴ ጀምሮ ቢሆን በዚች ዓመታት ውስጥ የቆየበት ጊዜ አጭር ነው። ከዛ በፊት የነበሩት በሙሉ ሊቃውንቶች ናቸው ቤተክርስቲያን ያሻገሩ። ሰላም የተወደዳችሁ የኬፋቲው ቤተሰቦች ሁላችሁም በያላችሁበት እንደምቆያችሁ ሊቸሩ መድኃኒዓለም የተመሰገነ ይሁን ደህና ነኝ። እንግዲህ ይህን ሰሞን በእፎይ አስመልክቶ በጣም አነጋጋሪ ሆኗል የተባለው የጠቅላይ ሚኒስትሩ ንግግር ነው። ጠቅላይ ሚኒስትሩ እንግዲህ እጃችሁን ከእፎይ ላይ አንሱ ሲባል የሰጡት ማብራሪያ አለ ተብሎ በጣም ብዙዎች በሚዲያ ላይ እየተቀባበሉት ይገኛሉ። ማንኛውም በዛሬው ቆይታችን ጠቅላይ ሚኒስትሩ እውነት ስለ እፎይ አውርተዋል? ምን አይነት መረጃ ነበር ሲዘዋወር የነበረውን እንግዲህ ትክክለኛውን ነገር ወደ እናንተ የማቀርብላችሁ ነው የሚሆነው። እንዲሁም እፎይን አስመልክቶ ዘመድኩን በቀለ በጣም ረዘም ያለ ማብራሪያ ሰጥቷል። ስለ እፎይ ብቻ ሳይሆን እንግዲህ ኮሜዲያን እሸቱ ሰሞኑን ወጥቶ የተናገረው ነገር በጣም እንዳወገዘውና ከአንድ ክርስቲያን የማይጠበቅ እንደሆነ ታዋቂ እንጂ አዋቂ እንዳልሆነ የገለጸበት ቪዲዮ አለ። ለማንኛውም በዛሬው ቆይታችን ጠቅላይ ሚኒስትሩ እውነት ስለ እፎይ አወርተዋል የሚለውን ትክክለኛውን መረጃ አቀርብላችኋለሁ። ዘመድኩንም ጥሩ የሆነ ማብራሪያ አስቀምጦላችኋል ኮሜዲያን እሸቱን በተመለከተ። በዛሬው ቆይታችን እነዚህን ሁለት ቪዲዮዎች ብቻ ነው የምንመለከተው። ለዚህ ዩቲዩብ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት። በጣም ብዙ ክርስቲያኖች እንግዲህ ይሄንን ቪዲዮ እየተመለከታችሁ ሰብስክራይብ እያደረጋችሁ አይደለም። ቻናሉን ሰብስክራይብ አድርጉት፣ ከፍ እናድርገው። በዚህ ቪዲዮ ብቻ 20 ሺህ ብናስገባው በጣም ደስ ይለኛል። ክርስቲያን የሆናችሁ እያያችሁ አትልፉ። ይሄን ቻናል ከናንተ ውጪ ማንም ሰብስክራይብ አያደርገውም። ለማንኛውም በዛሬ ቆይታችን ሁለት ቪዲዮዎች ብቻ ነው የምንመለከተው። ጠቅላዩ ምን አሉ? ዘመድኩንስ ላይክ በማድረግ እንጀምር። ቀራኒዮ መድኃኒዓለም የሚባለውን ሆስፒታሎች ቅዱስ ጴጥሮስ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል የሚባለውን ለኛም ይጠራልን። በቃ በግራኛ አመድ በእምነት ይሁንልን። የምክክር ኮሚሽኑ የሚጠይቁት ጥያቄ። ዓመተ ምህረት የሚባለው ኢትዮጵያ ውስጥ አይሰራም። ዓመተ ምህረት የሚባል የለም። የሂጅራው ይግባልን። በቃ በባንዲራ ስምምነት የለንም። እስላም ማየት የሚፈልገው ባንዲራና ኢትዮጵያ አለኝ የምትለው ባንዲራ ትክክል አይደለም። ልክ እንደ ሌሎቹ አረቦች ሀገሮች አረንጓዴ፣ ጥቁር፣ ቀይ ምናምን ነገር ነው እንጂ አረንጓዴ፣ ቢጫ፣ ቀይ አንፈልግም የሚል ጽንፈኛ ነው የተነሳው። እነሱ በዚህ መጠን ተዘጋጅተዋል። ባንክ ከፍተዋል። ባንክ ተፈቅዶላቸዋል። ገንዘብ አላቸው። ኢኮኖሚውን ተቆጣጥረዋል። ምን ብለዋል? ምንም ችግር የለባቸው። ስለሆነት ድፍረታቸው የድፍረታቸው ጥግ እዚህ ደረጃ ተደርሷል። ገጠር ላይ ሰባኪዎቻቸውን ይዘው እንደምትመለከቱት አሁን የምናምን አይደለም። ገጠር ላይ ሰባኪዎቻቸውን ይዘው እናያለን፣ እንመለከታለን። ዝም ብላችሁ የምታዩት ቴሌግራም ላይ የለጠፍኩላችሁ ናቸው። ትልልቆች ናቸው። ሼኮቻቸው ናቸው ይህን የሚናገሩት፣ ይህን የሚያወሩት። ገበሬውን ሰብስበው ያልተለመደ ጠባይ አምጥተዋል። ቢላዋ ስለው አስቀምጠዋል። ጎረቤት ያለው ያደረገውን አታውቀው። በፊት ጓደኞቻችን የምትሏቸው ሰዎች ወሃቢ ከሆኑ በኋላ አሁን እያመጡ ያለው ነገር ከባድ ነው። ስሙት፣ የገጠር ነው ይሄ። ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣ። እስኪ በመረጃ አንድ ከመጣው አንድ ሰው የለም። የትኛው ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ሙስሊም ነው። ኢየሱስ ሃይማኖቱ ምንድን ነው? የሚከራከር ጀግና ካለ ይምጣ። ይኸው ግልጽ ነው። እኛ እኮ በመረጃ ነው፣ በማስፈራራት ሳይሆን በመረጃ ነው። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይህ ወማ ወሰይና ቢሂ ኢብራሂማ ወሙሳ ወኢሳ። ኢየሱስንም ጨምሮ እኮ የሙስሊሙ ተውሂድ እኛ ዛሬ ፈጣሪ አንድ ነው ብለን የምንናገረው ንግግር እስልምና ሃይማኖት ነው ብለን የምናወራ ሃይማኖት የነቢ ኑህ ነው ወይ ኖህ፣ የነቢ ኢብራሂም ነው ወይም አብርሃም፣ የነቢ ሙሳ ነው ወይም ሞሴ፣ የነቢ ኢሳ ነው ወይም ኢየሱስ ነው። ኢየሱስ ራሱ ሙስሊም ነው።
ከዚህ በኋላ ኢየሱስን ውሰዱ፣ ጊዜ አልፎበታል። ኤክስፓየርድ ነው። ይሄ በመንደር ውስጥ አይደለም፣ በሀገር ደረጃ ፕላን አውጥተው እቅድ አውጥተው ገጠር ገብተው እያደረጉት ያለው ፕሮጀክት ነው። ማን ይስማን? ስንናገር እንደ በጥባጭ ስንናገር እንደ ሾከኛ እንታያለን። ከራሱ ከዋሃቢው በላይ ዘመድኩን ላይ ጥሬ ካካውን የሚዘፈልለው ኦርቶዶክስ ነኝ የሚል ባለማተብ ነኝ የሚል ቤተ ክህነት የሚሰራ አዲስ አበባ መኖሩ መቀመጡ ብቻውን ሴፍ የሆነለት ልጆቹን እያሳደገ የሚመስለው ሃይማኖት የሌለው እምነት የሌለው ሃይማኖቱን እንደ መንግስት ስራ የሚቆጥር ቄስ፣ ዲያቆን፣ ሰባኪ ነኝ የሚል እንዲህ አይነት ሾካካ ሁሉ ተሞልቶ እንዴት ማን ያዳምጠን? እነሱ ይናበባሉ፣ እነሱ ይናገራሉ። ባጠፉት ጥፋት በሚሉት ነገር እነሱ ብቻ የሚናገሩት እንዲሰማ ያደርጋሉ። ከዚህ በኩል መልስ ሊሰጥ የሚነሳውን ያሸማቅቃሉ። ከነሱ የበለጠ የኛ ሰዎች ጣልቃ እየገቡ አፈር ከደቼ ያበሉናል። አሁን ይሄ ብቻ አይደለም፣ ወጥተዋል፣ አደባባይ ላይ ወጥተዋል። አሁን እንደ ጴንጤው ስፒከር ይዘው አደባባይ መስጊዱ አልበቃቸው ብሎ ከመስጊዱ አልፈው ከመስጊዱ ወጥተው ዛሬ በአደባባይ ላይ ደግሞ እንዲህ እያሉ በመስበክ ላይ ናቸው። በመስበክ ላይ አደባባይ ላይ ወጥተው በመስበክ ላይ ናቸው። ወደድክም ጠላህም አመንክም አላመንክም እያደረጉት ያለው ነገር ይሄንን ነው። አለቃ አደባባይ ላይ ወጥተው ማን ነው ድፍረት የሰጣቸው? ስለ ቁርአን ስለ ሐዲሳቸው የሚያስተምሩት አጥተው ነው ወይ? ከመስጊድ ወጥተው አደባባይ ላይ ስፒከር ላይ ሆነው እኔ አምላክ የምለውን እኔ ጌታ የምለውን በዚህ መጠን ይሄ ውርደት አይደለም? ይሄ ማዋረድ አይደለም? ይሄ ስድብ አይደለም ወይ? እሺ በዚህ መጠን አንድ ሰው ወጥቶ መሐመድ እንዲህ ነው መሐመድ እንዲያ ነው ብሎ ስፒከር ይዞ መናገር ይችላል ወይ? መናገር ይችላል ወይ? ለዚህ ኢየሱስን በዚህ የመግለጽ መብት ቁርአን ነግሮኛል፣ ሐዲስ ነግሮኛል፣ ኢየሱስ እንዲህ ነው ብሎኛል ብሎ በተናገረው ተነስቶ ሌላውን ትቶ ቁርአንና ሐዲሱን ጠቅሶ መሐመድ እንደዚህ ነው መሐመድ እንደዚያ ነው ብሎ ለመናገር መብት አለው ወይ? መንግስቱን ስለተቆጣጠሩ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው። አረቦቹ የቀጠሩት፣ አረቦቹ የሚከፍሉት፣ አረቦቹ የሚነዱት፣ አረቦቹ ብሩን ገንዘቡን የሚያፈሱለት ይህችን ሀገር ሽባ አድርጎ በሸሪያ ህግ ለማስተዳደር በሰሜን ያሉትን ህዝቦች ኦርቶዶክሳውያን የሆኑትን በሙሉ ቀጥቅጦ ለማጥፋት ነው። ሌላ ምንም አይነት ነገር የለውም። ወደድክም ጠላህም ይኸው። ይህን ማየት ይህን ማወቅ አስፈላጊ ልታውቁ ይገባል። እያንዳንዱ ሰው ሊነቃ ይገባል። እያንዳንዱ ሰው ሊረዳ ይገባል። ብትደብቀው ብትሸፍነው የምታስቀረው ነገር አይደለም። እውነቱ ይሄ ነው። አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ፣ ኦርቶዶክስ ስለተዋረደችባቸው ብቻ፣ ገዳማት ስለተቃጠሉ፣ ካህናት ስለታረዱ፣ መነኮሳት ስለታረዱ፣ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ብለው ያስባሉ። ለዋሃቢ እስላሚስቶቹ ተገርደው ማለት ነው።
እነሱ በዓል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን እያባበለቻት ማለት ነው ይበሏቸዋል። አንድ ቀን ያሳል እናት ቤተክርስቲያን ናት ገትራ ያዘቻቸው እንጂ እነዚህኞቹ ወሃቢስቶቹ አውሬዎች ናቸው። ወሃቢስቶቹ ለራሱ ለኦሪጂናሉ እስላም የሚመለሱ አይደሉም። እየቀጠቀጧቸው ነው። መስጊዶቻቸውን እየወረሱ ዛሬ እፎይን የሚሰድቡ ነብያችን ተነካ ነብያችን ክብሩ ተነካ የሚሉት ወሃቢስቶች ለነብዩ መሐመድ ውዳሴ የሚያቀርቡ የኢትዮጵያን ሙስሊሞች መስጊዳቸው ውስጥ ገብተው እሬቻቸውን እያበሉ ነው። ተመልከቱ፣ ቅድም የለጠፍኩላችሁን ተመልከቱ። የዛሬ 15 ቀን ነው አፈር ከደቼ ያበሏቸው እስላሞቹ ማለት ነው። ወልዲያ ላይ ማነው ኮምቦልቻ ላይ እሬቻቸውን እያበሏቸው ነው። ይሄ የኦሮሞ ወሃቢስት እስላሙ ጋንግስተር ሆኗል። ፖሊስ በእጁ ነው፣ ወታደር በእጁ ነው፣ ገንዘብ በእጁ ነው፣ ፖለቲካው በእጁ ነው፣ ሚዲያው በእጁ ነው። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ የዜና ማሰራጫውን፣ እስቲ ኢቢሲን ተመልከቱ፣ እስቲ ዜናውን ተመልከቱ። አብይ ጾምና የኢድ ምንድነው የዚህ የሞሊድ ጾሙ አብሮ ነው የገባው። የነሱ እንትናቸው ማለት በጾማቸው አብሮ ነው የገባው። ምንድነው ግን ዜናውን የምትመለከቱ? በሶማሌ ክልል የፈጢራ እንትን ተደረገ፣ በደቡብ ክልል ተደረገ፣ የኢትዮጵያ ዜና አገልግሎት እንትን እንደዚህ አደረገ፣ ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ፣ የአዋሽ ባንክ ለአፍጢር እንትን አደረገ፣ የኢትዮጵያ ንግድ ባንክ እንትን አደረገ፣ አየር መንገዱ የኢፍጣር ፕሮግራም አዘጋጀ፣ የእንትና ክልል ኢፍጣር አዘጋጀ፣ በምንት ኢፍጣር አዘጋጀ። የአብይ ጾም የሚባል የለም። ዜናውን በሙሉ እስላም 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 እንዲሸት አደረጉት። አንድም ኦርቶዶክሳዊ ባለስልጣን ማህተቡን አስሮ ነጠላውን አገልድሞ መግባት አይችልም። መጾም አይችልም። ያ ማሳየት ኤክሰርሳይዝ ማድረግ አይችልም። ሌላው ቀርቶ እነ ዳንኤል ክብረት እንኳን እስላማዊ የሚሸጥ የነሱ ደጋፊ ሆነው ቁጭ ይዋሿቸው አይደለም የምታዩት ነገር ነው። ተጨቆን ያሉ ሰዎች አሁን አምጧል። ስለዚህ እኛ ይሄንን የመቀልበስ እኩል የመሆን ሌላው ቢቀር እኩል ለመሆን መንቀሳቀስ መብታችን ነው። በየትኛውም አቅጣጫ መንቀሳቀስ መብታችን ነው። ጩኸት ሲጮህ መጮህ፣ ዱላ ካነሳ ዱላ ታነሳለህ። ወንድ ነው። ሱሪ ታጥቋል። አሁን ያለው ጥጋብ አሁን ወታደሩን አይቶ ገንዘቡን አይቶ ያለውን ሁኔታ የሚረዱትን አረቦች አይቶ የቱርክን ቦምብ የኤምሬትስን ጥይት የሳውዲ አረቢያን ፈንጂ ተማምኖ ልቡ ሊያብጥ ይችላል። እነሱ ሲነኩ ቱርክ መግለጫ ታውጣላችኋለች፣ እንደዚህ ማመን ትላለች። ይሄ ጥንተ ጠላቶቻችን ኢትዮጵያ የምትባለውን ሀገር ውጠው ሰልቅጠው ማድረግ ይፈልጉታል። ይሄንን የመቀልበስ መብት አለን፣ የማንቃት መብት አለን። ይህ ጸብ አይደለም፣ ጸባጫሪነት አይደለም። የኔ ጌታ የኔ ኢየሱስ የኔ መድኃኒት የኔ አምላክ በአደባባይ ላይ ወጥቶ እንዲህ ሲለፋደድበት፣ እንዲህ ክፍት አፉን ሲከፍትበት፣ እንዲህ ሲያቀረሽበት እኔ እሱ ነብይ ትክክል አይደለም ነብይ እሱ እኮ እንዲህ ነው ብዬ ስላልኩ እኔ እንደ ወንጀለኛ የምታይበት ምክንያት የለም። እሱ እየሰደበኝ እሱ እያዋረደኝ የኔ አምላክ እየተዋረደ የሱ ነብይ እየከበረ የሚኖርበት አንዳችም ምክንያት የለም። የንጽጽር ትምህርት ያመጡት እነሱ ናቸው። ኦኬ መጥተዋል። እነሱ ያመጡትን የንጽጽር ትምህርት እኛ በሜዳችን ነው ስንመልስ የኖር ነው። በመጽሐፍ ቅዱስ ነው ስናስረዳቸው ላያምኑ ላይጠመቁ እነሱ ያመጡትን ጥመት እኛ ስንመልስ ነው የኖር ነው። መጽሐፍ ቅዱስ ላይ ተንተርሰን እነፎይ ምንድን ያደረጉት? ቆይ የመጽሐፍ ቅዱሱ ይቅር የእናንተን ቁርአን ደግሞ እንግለጠው፣ የእናንተን ሐዲስ እንግለጠው አሉና አንቡት አሏቸው። ቁጥሩን አንቡት፣ ምዕራፉን አንቡት አሏቸው። ያንን ቆሻሻ ነገር ሲያዩ አበዱ። ለምን ተነበበ ለምን ተገለጠ ካልሆነ በስተቀር አንዳችም ስድብ አንዳችም ነገር አላነሳባቸው፣ አንዳችም ክፉ አልተናገራቸው። ይሄ ሲባል ይሄ ነው፣ ይሄ ሲባል ይሄ ነው እያለ ነው መልስ የሰጠው። ለምሳሌ መናገር እችላለሁ። በሚገርም ሁኔታ የተናገረውን እንትን የሚለኝን ማየት እንችላለን።
እነ ግሩም ኤርሚያስ ተነስቶ የተናገሩት ነገር አለ። ከኔ ጋር ነው ሰው እስቲ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ለእሸቱ ስለምመጣበት ነው። ይሄ ኮሜዲ ነው የሆነ እመጣለታለሁ። እስቲ ከፈታ አድርጊልኝ ኮሜንቱን ሊየው። ሰው የሌለ ስለሚመስለኝ ነው። አለ ሰው ታፕ 2 ሚሊዮን 500 ሺህ። እኔ አልደከመኝም። እኔ እንደዚህ ምጮኸው ስንት ሰዓት ተቀምጬ ምጮህ አልደከመኝም። ታፕ ነገን ቆራርጠው የሚሸቅሉ የሚበሉ አሉ በጣም ብዙ። የብዙ ሰው እንጀራ ነኝ እኮ እኔ። ውጭ ያላችሁ ገባ አትፍራ፣ ገባ በል። ሴኩሪቲ የሌላችሁም ተኛችሁ እንደ እናንተ ሴኩሪቲዎች። እኔ ከፍተዋለሁ። አላችሁ ወይ? አንድ 4 ሰው አለው ይበል። አለን። ያኑራችሁ። ታፕ ስለ መብት ነው የማወራው። የማንንም እምነት አንነካም እኛ። የማንንም የኔን ጌታ ነክቶ የሱን ቅቤ እንድቀባለት የሚፈልግ ካለ ግን እሱ ተሳስቷል። በእውነት በጣም ትልቅ ስህተት ነው። እሱ ተሳስቷል። እነፎይ የገለጡት እውነት ነው። እነሱ ያሉትን ነው እንግዲህ እዩት ብለው ያሉት ማለት ነው። ግሩም ኤርሚያስ እንዲህ ብሎ ይናገራል። ዝጊ ያው ሁሉም ሰው እንዲሰማ ዝጉ። የላችሁም መሰለኝ እናንተ። ዝጉት እየሄድኩበት ነው። ዝጉት። ጉድ ገርል ይላል። ያው ግሩም ኤርሚያስ መቻቻል የሚሉት ነገር ስላለ እሱ ማቻቻሉ ነው በራሱ ቤት ማለት ነው። ስለዚህ ግሩም ኤርሚያስ እንዲህ ብሎ ምላሽ ይሰጣል ማለት ነው። ግሩም ኤርሚያስ በጣም ክርስቲያን በጣም ኦርቶዶክሳዊ ግን ብዙ እስላም ጓደኞች አሉት። ያን ሁላችንም ቤተሰብ አለን፣ ጓደኛ አለን፣ ማህበራዊ ኑሮ ያኖረናል። እምነት ግን ሌላ ጉዳይ ነው። የኔ አምላክ እየተሰደበ እሱን ነብይ ማንቆለጳጵስበት ምክንያት የለኝም። ስለዚህ ግሩም ኤርሚያስ ያንኑ ኢትዮጵያዊ ባህል ተጠቅሞ ኢትዮጵያዊ ጨዋነት ተጠቅሞ ኦርቶዶክሳዊ ጨዋነት ተጠቅሞ ይህንን ሰጠ። ለዚህ ምላሽ ደግሞ ወንድማችን እፎይ ሰጠ። ምንድነው ጥፋት ውስጥ እንግዲህ እንመልከት። እፎይ ከተሳሳተ እኛ ራሳችን እንቀጠዋለን። እኛ ራሳችን ትክክል አይደለም ብለን ዘምታለን። የሁለቱንም እንስማ። ቢላልንም የተመለከተን እንደሆነ ቢላል እስልምና በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሐሳብ አቅርበው ነበር። የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንጂ ህልማቸው ተገልጦላቸዋል። እሱ መረዋው ድምፁ ያነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል እንግዲህ ያለውን መገጣጠም። የቅዱስ ያሬድም በተመሳሳይ ነው። ይህ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂህ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይህም ሳሂህ ቡኻሪ 604 ላይ እንዲህ ይላል። ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days, the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም፣ አልደረሰም፣ እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው
በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ ነው። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ከዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱን ጠዋት ተነስቶ አላሁ አክበር ብሎ ሚጮህ አንወስንም ማለት። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉ ሳይጨርስ ሌሊት ከእንቅልፉ ተነስቶ አዛን ይጮሃል። ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላህጅ ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡታለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ። ከዛ አፉን ተመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ተመጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 11:49 ላይ narrated አቡ ሁረይራ እንደተረከው at the time of the fajr prayer the prophet asked Bilal በፈጅር ጸሎት ሰዓት ላይ ነብዩ ቢላልን ጠየቀው ይላል tell me the best deed you did after embracing Islam for I heard your footstep in front of me in paradise ምን ይላል? እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ፣ በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምፅህን ሰምቻለሁ አይደለም። ኮቴና ድምፅ ላይ ሌላ ነብዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨምርልህ። ሳሂህ ቡኻሪ 37:55 narrated ቃይስ Bilal said to Abu Bakr, Bilal Abu Bakr እንዲህ አለው, if you have bought me for yourself, then keep me for yourself. But if you have bought me for Allah's sake, then leave me for Allah's work. ለራስህ ከገዛኸኝ ለራስህ ያዘኝ፣ ለአላህ ብለህ ከገዛኸኝ ግን ልቀቀኝ፣ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባሪ አይደለም፣ እጣቢም የሚጠጣ አልነበረም። አላሁ አክበር ብሎ እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሴጣን ነው ይላል ይኸው አዲሱ። ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደ ጎዝም በጥልቅ ባትሉ የሚመለከታችሁን ፊልማን ብቻ ብትሰሩ እንዴት ነው? ትወናው ለሃይማኖት አይሰራም። እረፉ፣ አደርሱላቸው ለነከሪ። እወዳችኋለሁ። ቻው። ምንድን ነው ጥፋቱ? ምንድን ነው ጥፋቱ? በመረጃ ነው በማስረጃ ነው የመጡት። 40 መጽሐፍ 40 ዓመት ጽፈውብን ትረካ ተርከውብን ስብከት ሰብከውብን አፈር ከድሜ የሚያበሉንን ይኸው የእናንተ መጽሐፍ እንዲህ ይላል፣ የእናንተ መጽሐፍ እንዲህ ይላል። ቢላል እንዲህ ነበር አይደለም። ቢላልን መጽሐፍ ቅዱስ እኮ አልተቃወሙም፣ መጽሐፍ ቅዱስ አልተረከውም፣ ወይም ገድል ድርሳናት ላይ እኮ አልተጻፈም። ስለ ቢላል የተጻፈው አዲሱ ላይ ነው። ስለ ቢላል የተጻፈው የራሳቸው መጽሐፍ ላይ ነው።
ያንኑ ነው አንቀጽ ምዕራፍ አምጥቶ ያመጣው። ድምፁ በገነት ተሰምቷል ሲል አልተሰማም ኮቴው ነው አለ። በድምፁ የተጠራው ሲል አይደለም ባሪያ ስለሆነ ነው። በቃ እሱ ተነስቶ ይቀስቅሰን የባሪያ ስራ ነው ተነስቶ ይበል። ባሪያው ደግሞ ራሱ ባክሸኘኝ ሲል አይቷል። ባሪያው ደግሞ የሚጠጣውን ተናገረ። የተናገረው የተጻፈውን ነው። ነብዩ ይታጠባል፣ ይጉመጠመጣል። ነብዩ የተጉመጠመጠውን ያንን እጣቢ ይጠጣል አለ። ያንኑ ነው ተርኮ ያለ። ይሄንን አይደለም ብሎ መቃወምና ቃል በመጽሐፍ የመጣው በመጽሐፍ መመለስ ነው። አዎ እፎይ ያደረገው ነገር የለም። የእፎይ ልዩነቱ ተደብቆ ይሰራ የነበረውን እኔ ለምንድነው ራሴን የምደብቀው? ለየትኛው እድሜ ነው? ለየትኛው ጊዜ ነው? በሰው ፊት የሚመሰክርልኝ በሰማይ በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን በሰማይ ባለው በአባቴ ፊት እካዳለሁ ይላል። ስለዚህ እኔ እግዚአብሔር ፊትም ብቀርብ የምጠየቀው ራሴ ነኝ። ለምንድን ነው የማልወጣው? ለምንድን ነው ከቀረቡኝና ከተነጋገሩኝ በራሳቸው መጽሐፍ የማልሞግተው ብሎ መጣ። መጽሐፍ ቅዱስ ላይ ነበረ ክርክሩ እስከዛሬ። መጽሐፍ ቅዱስን ቁርአኑን እናንሳው ምኑን እናንሳው አለ። በኢየሱስ ክርስቶስ ላይ ነበረ ክርክሩ እስከዛሬ። ኢየሱስ ክርስቶስን ብለነው ምንም ጠብ ያለ ነገር የለም። ደግሞ በመሐመድ ላይ እንነጋገር ብሎ መጣ። ኡስታዞቻቸው ተጠሩ፣ ሼኮቻቸው ተጠሩ፣ እንነጋገር ተባሉ፣ አሉ፣ ተደበቁ። ምንድነው ጥፋቱ? ይሄ ሰው ምንድነው ችግሩ? ምንድነው ስህተቱ? ምንም ስህተት የለበትም። ምንም ስህተት የለበትም። እነሱ የኔን አምላክ ለመናገር ስቅጥጥ ዝግንን ያላላቸውን እኛ የነሱን ነብይ ለመናገር ዝግንን ስቅጥጥ የሚለን ለምንድን ነው? ለምንድነው ስቅጥጥ ዝግንን የሚለን? እነሱ ሲናገሩት ያላፈሩትን እኛ የምናፍርላቸው ለምንድን ነው? እኔው ይሄ ኡስታዝ ነው ለምሳሌ የሚናገረው፣ እሱ ያመጣው ነገር የለም። እስልምናችንን አንቋሿል፣ እስላምቻችን ሰድቧል። ለምን እሱ ይናገረዋል? ካልሆነ በስተቀር ሼካቸው የሚናገረው ያሰማል። ስሙት። እፎይ ለዚህ ነው መልስ የሰጠው። ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፍቃድ ሊሆን ይገባል። እሱ እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ባህራ መሆን አለበት። ቆሻሻ መሆን የለበትም። በአፏ በምጠባበት ሰዓት እንጂ በየትኛውም የሰውነቱ አካል ማድረግ መሳሳብ ይቻላል። በዚህ ጉዳይ ዑለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊል ኪታብ ሚን ሸይ ይላል። በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል። እንግዲህ እሱ ሲናገር ያልተጸየፈውን እሱ ሲናገር እንትን ያላለውን እንትና ተናገረው ብሎ አቧራ ማስነሳት ምን ማለት ነው? እኔ አልደግመውም። እሱ የሚለውን ምላሱንም እያለ የሚናገረው የነሱ ኡስታዝ የሚናገረውን አንደግመውም። እናመጣዋለን። ሌሎቹም ኡስታዞቻቸው የሰጡትን ፈትዋ አምጥተን ማሰማት ነው። ክርስትና ሴቶችን እንዲበድላል፣ ክርስትና ሴቶችን ይጨቁናል፣ ክርስትና የዘማውያን ነው፣ ክርስቲያኖች ዘማዊ ናቸው፣ ክርስቲያኖች እንዲህ ናቸው ለሚለው ዘማዊማ ማን ነው እንመልከተው እያለ ከሐዲስና ከቁርአን እያመጣ ይሄን አስረዱን፣ ይሄን ፍቱልን ያለው። እፎይ ይሄን ሲያደርግ ተቋሙ ቤተክርስቲያኒቷ ታግዘዋለች ማለት አይደለም። ቤተ ክርስቲያን እንኳን እሱን ልታግዘው አሁን ደሞዝ እያነሰባቸው ገቢ እየሳሳባቸው ጳጳሳቱም ተጨንቀዋል። በእውነት እንግዲህ ሽንኩርት በርበሬም ሊጨምርባቸው ነው። ማን ስለ ከርስ ስለ ሆዱ የሚያስብ ቄስና ዲያቆን እንጂ ያለው አሁን ይሄንን አምላኬ ተሰደበ አምላኬ በተቋም ደረጃ ደብዳቤ ጽፎ ስለ ሰዓት ያዙ፣ ይሄ ትክክል አይደለም፣ እንደ ሀገር አንድ አያደርገንም፣ እኛም ህዝብ አለን የሚል የለም።
አሁን ከዛ ድጋፍ አገኛለሁ ብሎ አይደለም። የእስልምና መጅሊሱን የያዙት እና አህመዲን ጀበል ናቸው። እና አህመዲን ጀበል እዚህ ክርስቶስን ሰድበው እዛ ደግሞ ባለስልጣን ናቸው። ህዝቡን የሚመሩ ናቸው። ህዝቡን የሚያነሳሱ ናቸው። አርብ መፈክር የሚያስወጡ ናቸው። እዚህ ባለስልጣን ናቸው። እዚህ ተሳዳቢ ናቸው። የኛ ቤተክርስቲያን ለማኝ ሆናለች፣ ሽቁጥቁጥ ሆናለች። የኛ ቤተክርስቲያን መሪዎች ራሳቸው ሽባ ሆነው ሃይማኖቱን ሽባ ለማድረግ የሚደክሙ ናቸው። የኛ ቄሶች የነሱ ኢድ ላይ የነሱ ምናምን ላይ ሄደው ከቄሶቻቸው ጉርሻ የሚቀበሉ ከሼኮቻቸው ጉርሻ የሚቀበሉ የነሱን ሼኮች የሚያጎርሱ ናቸው። ደጅ ጠኝ ተልመጥማጭ እግር ሳሚ ሆነዋል። የአምላክ መሰለ የኛ መሪዎች የሃይማኖት መሪዎች እኮ በክርስቶስ አምላክነት የሚያምኑ እንኳን አይመስሉም። በእግዚአብሔር ሕልውና በእግዚአብሔር መኖር የሚያምኑ አይመስልም። አይቆጫቸውም፣ አያንገበግባቸውም፣ ለምን አያሰኛቸውም፣ ቅንዓት የላቸውም። ይሄ ትክክል አይደለም። ይሄ ትክክል አይደለም። ስለዚህ ይሄንን እያንዳንዱ ሰው በሚገባ ሊያውቅና ሊረዳ ይገባል። ከዚህ ያገኛለሁ ብሎ አይደለም። ተቋም ግን ተገምጦ ብዙ ልጆች ወጥተዋል። አሁን መልስ የሚሰጡ ልጆች ወጥተዋል። ከእፎ የባሱ ልጆች ወጥተዋል። ዲቤት የሚያደርጉ ንግጠም ያሉ አሁንም የጻፉትን መጽሐፍ እስኪያቃጥሉ ይቅርታ እስኪጠይቁ ድረስ የኛ ልጆች መጽሐፍ ይቀጥላሉ። የኛ ልጆች መናገር ይቀጥላሉ። ጫጫታ አለ፣ ግርግር አለ፣ እሪ ዋይ አለ። እነሱ በአደባባይ ወጥቶ መስበክ ጀምረዋል። እነሱ በሀገራችን ላይ ኢየሱስ ተብሎ ስሙ እንዳይጠራ ብለዋል። ዛሬ አሁን ጴንጤዎቹ ናቸው ለነሱ እወደዋለሁ የኔ ጌታ በጸሎት ላይ ሃሌሉያ እንደዛ ያለቅሱ የነበሩት ጴንጤዎች አሁን ክርስቶስ ተነካብን የለም፣ ጌታ ተነካብን የለም። ያ ኦርቶዶክስን ሰብረናታል፣ ኦርቶዶክስን ድባቅ መተናታል የሚለው የነ ዩጩፋ የነ ሱራፌል የነ ዮናታን ፉከራና ድንፋታ የለም። ሰይፍ ነዋ ያለው። ሰይፍ ፊት ቆሞ መደንፋት የለም። ሰይፍ ፊት ቆሞ ያን ክርስትና ይጠይቃል፣ ወንድነት ይጠይቃል። እነሱ እንደለመዱት እዚህ የኛ የሃይማኖት መሪዎች ጎታታ ሆነው የኛን ምዕመኑን ባለማንቃት በማደንዘዝ ምላሽ የማይሰጡ ስለሆነ እነሱ ላይ አፋቸውን ይከፍታሉ እንጂ እስቲ ወንድ የሆነ ጌታ የተነካ ብሎ የሚመልስ እስላም ለእስላሞቹ የሚመልስ አለ? ለዋሃቢዎቹ የሚመልስ ጴንጤ አለ? የለም። ትላንትና ግን ጅማ ላይ ሄደው ጴንጤዎቹን እተኙበት አፈር ከደቻ አብልተው ቸርቻቸውን በእሳት አቃጥለው መጽሐፍ ቅዱሶቻቸውን አቃጥለው በሆስፒታል አድርገው አሁን መካነ ኢየሱስ ደብዳቤ መቃመ መንግስት ያጠረን ያስቁምልን ይላል። ይበላሃል፣ ገና እመነኝ ይበላሃል፣ ወሃቢ ይበላሃል። መቋቋምም ዲፌንድ አድርጎ የያዘውም ኦርቶዶክስ ናት። እናት ቤተክርስቲያን የምትሰድባት የምታዋርዳት መሳቂያ መሳለቂያ ያደረካት ኦርቶዶክስ ናት። አሁንም ወጥራ ገትራ የያዘችው እንጂ አንተ አንድ ቀን ግማሽ ቀን አትፈጅባቸው። ይውጣሃል፣ ይበላሃል። አምላኬ ደግሞ እሱን ያሳየኛል። ስትል ያሳየኛል። ስትል መዝግቡልኝ፣ ይሄን ጻፉልኝ፣ ይሄን። ስለዚህ እኔ እፎይ ነኝ፣ አለቀ። እፎይ ያለው ምንድነው? አምላኬን አትስደብ፣ አምላኬን አትንካ፣ በዚህ ሁኔታ አንቀጥልም ነው ያለው። እቺ ቃሉ በጣም ነው የተመቸች። በጣም ስሙት። ወይን እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን አንደፋበትን 99ን ተፍሲር ብንከስርም አትተገበሩባትን ሀገር የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተ ሃይማኖት እንሳለን። እናንተ ምንም ስለኛ ትናገሩ አይሰራም። እኛ የእናንተን ሃይማኖት እንሰድባለን፣ እናንተ ለእኛ ምላሽ አትስጡ።
እኛ የእናንተን ኢየሱስ እንደፈለግን ነብይ ነው ሰው ነው ፍጡር ነው እንላለን። እናንተ የኛን መሐመድ አትንኩ። እኛ ነብያችንን ከነፍሳችን በላይ ነው የምንወደው። እናንተ ግን ኢየሱስን ባትወዱት ምንም አይደለም የሚባል ነገር አይሰራም። ከዚህ በኋላ የምንገነባው ተቋም የሚያከባብረን ነው። አሁን ያሉትን ፈርታችሁ አሁን ያሉትን ጎታታዎች ፈርታችሁ እነሱን ተማምናችሁ ከሆነ ትክክል አይደለም። ቤተክርስቲያን ልጆች አሏት፣ ኢትዮጵያም ልጆች አሏት። የምንፈጥረው ሀገር የምንከባበረትበት እንጂ እናንተ የምትጸዳዱበትን ሀገር አንፈጥርም ነው ያለው። ይሄ ምን ያናድዳል? እስቲ ንገሩ። ምን ያነጋግራል? የጀመሩት እነሱ፣ ክርክሩን ያመጡት እነሱ፣ ሙግቱን ያመጡት እነሱ። ስለዚህ እኛ ደግሞ ምላሽ ሰጠን። ያውም በጣም ባጭር ነገር ነው ምላሽ የተሰጠ። ይሄ ከመጣ በኋላ እስላሞቹ አንድ ላይ ቆመው ይገደል ሲሉ የኛዎቹ ደግሞ በጭባጫ አስመሳይ አውርቶ አደር ሌባ ፈሪ ይመጣልህና ስለ ማህበራዊ ህይወት ያወራል። እሸቱ መለስን እንስማው። እሸቱ መለስን እንስማው። ቡና እየጠጣ ይቀደዳል። አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች የደም የሚያፈላ አሁን ስለ ሶሻል ላይፍ ስለ ማህበራዊ ህይወት ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ከኦርቶዶክሳዊ አጨብጫቢ አቃጣሪ አለቅላቂ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩ ትክክል አይደለም፣
በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም፣ እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምሮ ዘመድኩን በቀለ እንግዲህ በዚህ አጋጣሚ በጣም ምስጋና ይገባዋል ብዬ አስባለሁኝና የእፎይን ነገር ልክ እንደ ስራው አድርጎ ሰሞኑን በጣም መግለጫ ሲሰጥበት የነበረ ጉዳይ ነው። ምክንያቱም እኔም እፎይ ነኝ እስከማለት ደርሷልና ብዙዎቹም ትኩረታቸውን ለወንድማችን እፎይ እንዲያደርጉ በጣም በላይቭ ላይ ገብቶ እየሞከረ ይገኛል። በጣም ብዙ ዘመድኩን የምንወቅስበት ምክንያት ብናገኝም በዚህ ወቅት ግን ከወንድማችን ጎን ስለቆመ በእውነት ምስጋና ይገባዋል ብዬ አስባለሁኝና ለማንኛውም ስለሸቶ የተናገራቸው ነገሮች ግልጽ ነው። በጣም ብዙ ኦርቶዶክሳውያን በሙሉ የተቆጣንበት ያዘንበት ነገር ነውና በእንደዚህ አይነት ወቅት አዋቂ ወይም ታዋቂ የሆኑ ሰዎች ዝም ማለት ይገባቸዋል ብዬ አስባለሁኝና ምክንያቱም ትልቁ ነገር ስለ ፍቅር ሳይሆን ስለ ክርስቶስ ነው ውይይታችን ይሄንን ሰሞን። ለማንኛውም ዘመድኩንን እናመሰግነዋለን። እንዲሁም ሰሞኑን አነጋጋሪ የተባለው የጠቅላይ ሚኒስትሩ ንግግር ነው። በጣም ብዙዎች በሚዲያ ላይ እንግዲህ እያቀባበሉት ተናግረዋል እስከማለት ደርሷልና በእውነት ጠቅላይ ሚኒስትሩ የእፎይ ነገር ቢሰሙ እንደ ቁብ እንኳን የሚቆጥሩት ይመስላችኋል? ለማንኛውም ሲዛወር የነበረውን መረጃ ላስመልክታችሁ ሀሳብ ሰጥተን እንጨርሳለን። እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው፣ አንብብ ነው። መጀመሪያው ማንበብ ሰሞኑ ብዙዎችን እያነጋገረ ያለው የእፎይ ጉዳዩንም ተቀጣጥሎ ቀጥሎ ጠቅላዩ ጋር ጉዳዩ እንዲደርስ ተደርጓል። ይህንን የሚያደርገው የኢትዮጵያ እስልምናና ጉዳዮች ጠቅላይ ምክር ቤት ሲሆን በመጨረሻም ጠቅላዩ እስልምና እምነት ተከታዮችን ስለ ዶክትሪኑ በደንብ በጥልቀት እንዲያነቡ አስረግጠው ተናግረዋል። ብዙዎቻችሁ እንደምታውቁት እፎይ የተባለው ወንድማችን በቲክቶክ ላይ መጥቶ የእስልምናን እምነት በመረጃና በማስረጃ ከራሳቸው ቁርአንና ሐዲስ ጋር እያጣቀሰ ብዙዎች የእምነቱ አባቶችን ብለው የእምነቱ ተከታዮችን ከእስልምና ወደ ክርስትና እንዲመጡ ማድረግ ላይ የሚገኝ ዘመናችን ጳውሎስ ነው ሲሉም ብዙዎች ያሞካሹታል። ታዲያ ይህንን የተመለከቱት ጠቅላዩ የሚነሱትን ሐሳቦች በደንብ በጥልቀት ከተመለከቱ በኋላ የእስልምና እምነት ተከታዮችን ወደ ክስ ከመሄዳችሁ በፊት አስቀድማችሁ የእስልምናን ዶክትሪን አንብቡ፣ ያን ጊዜም ለሚነሳው የትኛውም ጥያቄ መልስ መስጠት ትችላላችሁ ሲሉ ተናግረዋል። እንደተመለከታችሁት ነው ጠቅላይ ሚኒስትሩ መልስ ተናግረዋል ተብሎ ሰሞኑን ሲንቀሳቀስ የነበረ ቪዲዮ ነውና ፍጹም ሐሰት ነው። እሳቸው ምንም የተናገሩት ነገር የለም። እሳቸው ብቻ ሳይሆን እንግዲህ ከንቲባው እንኳን ተናግረዋል እየተባሉ ነበር። አዳነች አቤቤ ግልጽ ነው ነገሩን ሊሰሙት ይችላሉ። በዚህ ደረጃ ግን ወጥተው ይሄ ነው ብለው ያወጡት መግለጫ የለምና በጣም ብዙዎችም ሐሳብ ሲሰጡበት የነበረ ነገር ነው። ስለዚህ ባላደረጉት ነገር ምስጋና የሚገባቸዋል ብዬ አላስብም። በጣም ብዙ ክርስቲያኖች እንግዲህ ሲያመሰግኗቸው የነበረው ነገር ነውና ጠቅላይ ሚኒስትሩ ከዚህ በፊት የተናገሩት ነው። እውነት ስለ እስልምና ጠቅላይ ሚኒስትሩ እስልምና ላይ ምንም አይነት ተቃውሞ አታምጡ ብለው ተከራክረው ቢሆኑ ስለ ቁርአን ሲናገሩ ሰሞኑን እየሰማናቸው ነበርና ቁርአን የመጀመሪያ የወረደው ኢቅራ ነው ምናምን እያሉ ሐሳብ ሲሰጡ ነበረ። በጣም መልካም ነው። ነገር ግን ስለ እስልምና ሲከራከሩ ለምን እሳቸው ከእስልምና ወጡ? ይሄንንም አብረው አያይዘው ቢመልሱት በጣም መልካም ነው ብዬ አስባለሁኝና ለማንኛውም የወንድማችን የእፎይ ጉዳይ በቀላሉ የሚያልቅ ነገር አይደለም። ግን ጠቅላይ ሚኒስትሩ ጋም ከንቲባውም ጋር ምንም የደረሰ ነገር የለም። አባቶች ግን ከሰሞኑ መግለጫ እንደሚሰጡ አንዳንድ መረጃዎች እየተዘዋወሩ ይገኛሉ። እሱንም ማስመልከቻ ወደ እናንተ የሚመጣ ነው የሚሆነው። አሁንም ወንድማችንን እፎይን በተመለከተ ትኩረታችንን እናደርግላለሁኝ። ቀጣዩ አዲስ መረጃዎች እስከማገኛችሁ ድረስ ቸር እንቆይ። የነገውን ቀን አንተ ታውቃለህ ጌታ፣ ወጥመድን ስበርና አፌን ሙላው በእልልታ